እንኳን ለራማው ልዑል ለሊቀ መላእክት ለቅዱስ ገብርኤል ዓመታዊ ክብረ በዓል በሰላም በጤናና በፍቅር አደረሳችሁ አደረሰን። ሕዝበ ክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በወርኃ ሐምሌ የሚጸለይ የሚነበብ ድርሳነ ገብርኤል በአገዛዝና በቅድምና ትክክል የሆነ ከመታሰቡ አስቀድሞ ሁሉን መርምሮ የሚያውቅ ክረምትን በየዓመቱ የሚያመጣ ሰማይን በደመና የሚጋርድ ምድርን በልምላሜ የሚሸፍናት የባሕርን ውኃ በእፍኙ የሚለካ ምድርን በስንዝሩ የሚመጥናት ከእኛ ዘንድ ለእርሱ ምስጋና የሚገባው ለእኛም ሕይወትን የሚሰጠን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በወርኃ ሐምሌ በቀን 19 የሚነበብ የሚጸለይ የሰማያውያን አለቃ የሚሆን የቅዱስ ገብርኤል ድርሳን ይህ ነው። የቅዱስ ገብርኤል የአምላኩ ኃይል በእኛ በአገልጋዮቹ ላይ ለዘላለሙ አብሮን ይሁን አሜን። አንደኛ ምዕራፍ ለእስክንድሮስ የተባለ መኮንን በውስጡ ሰም፣ ጨው፣ ባሩድ፣ ሙጫ፣ የዶሮ ማር፣ እርሳስ፣ ብረት፣ ቅንጭብ፣ ቁልቋል ጨምራችሁ ታላቅ የብረት ጋን አምጡልኝ ብሎ ጭፍሮቹን አዘዛቸው። ጭፍሮቹም እንዳዘዛቸው ካደረጉ በኋላ ያዘዝከንን ሁሉ ፈጽመን እሳቱ ነዶ ፈልቷል። ድምፁ እንደ ነጎድጓድ ይጮኻል። ወላፈኑም እንደ ፀሐይ ነጸብራቅ በሩቅ ይጋረፋል። የፍላቱም ኃይል በ14 ክንድ ያህል ከፍታ ወደ ላይ ይዘላል። እንግዲህ በውስጡ የሚጣሉትን እዘዝ አሉት። በዚህ ጊዜ ሕፃን ቂርቆስና እናቱ ኢየሉጣ በክርስቶስ ስም ስለሚያምኑ አስረዋቸው ነበርና ከፍላቱ ሊጨምሯቸው ከእስር ቤት አወጧቸው። በዚያን ፍላቱ ወደ ላይ በሚዘል ብረት ጋን ውስጥ ለመጨመር ሲወስዷቸው የእነዚህን ቅዱሳን አሟሟት ያዩ ዘንድ በብዙ ሺህ የሚቆጠሩ ሰዎች እንዲሰበሰቡ አዘዘ። በዚህ ጊዜ ቅድስት ኢየሉጣ የፍላቱን ጩኸት በሰማችና ባየች ጊዜ ተሸበረች። ተዘጋጅቶላት ከነበረው ክብር ልታፈገፍግ ሞከረች። ልጇ ቅዱስ ቂርቆስ ግን እናት ሆይ ከዚህ የብረት ጋን ግርማ የተነሳ አትፍሪ፣ ድንጋጼም አይደርብሽ። አናንያን አዛርያንና ሚሳኤልንም እግዚአብሔር ከእቶን እሳት እንዳወጣቸው ሁሉ እኛንም ከዚህ ከብረት ጋን ሊያወጣን ችሎታ ያለው መሆኑን አትጠራጠሪ። እናቴ ሆይ ከዚህ ከሚያልፈው ዓለም ጭንቅና መከራ ለመዳን ስትይ በማያልፈው በዘላለም እሳት ለመቀጣት ትመርጫለሽን? ይህስ አይሆንም፣ ይቅርብሽ። በአሁኑ ጊዜ እግዚአብሔር በመካከላችን አለና ይረዳናል። እናቴ ሆይ ሶስናን ከደረበናት ዳንኤልን ከአፈ አናብስት ያዳነ እርሱ እኛንም ከዚህ የጋን ፍላት ያወጣናል። ይልቁንም እግዚአብሔር በዚህ የብረት ጋን ውስጥ ግዳጃችንን ልንፈጽም ፈቅዶ ከሆነ ኢዮብ ንብረቱንና ገንዘቡን ልጆቹንና ሚስቱን በመጨረሻም የተፈጥሮ አካሉን ባሳጣው ጊዜ እግዚአብሔርን አመስግነዋል። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ እግዚአብሔር እንደወደደ አደረገ ከማለት በስተቀር ምንም የተናገረው ነገር እንደሌለ ሁሉ እኛም የእሱን ዓላማ በመከተል ይህን መከራ ልንታገስ ይገባናል አላት። ነገር ግን እናቱ በዚህ ምክር ልትጽናና ባለመቻሏ ቅዱስ ቂርቆስ ዓይኑን ወደ ሰማይ አቅንቶ አቤቱ አምላኬ ሆይ ይህችን ባሪያን ከርስት የምትለያት ከሆነ ከባለሟልነት መጽሐፍ አቀኝ። አቤቱ አዝመራውን አቃጥለ ፍሬውን ልትባርክ ትወዳለህን? ይህን እንዳታደርግ ግን ቸርነትህ ትከለክላለች። አቤቱ እንጨቱን ቆርጣችሁ አንድዱት፣ ቃሉን ግን ጠብቁት ብለህ ልታዝ መለኮታዊ ባህሪ ይህ አይደለም። ነገር ግን እንጨቱንም ቅጠሉንም በአንድ ጠብቁት ብለህ ታዛለህ እንጂ
እንግዲህ በዚህ ምክንያት ይህን ያየ ሁሉ ማዳን የሚችል አምላክ ቢኖራቸውስ ኖሮ ከዚህ ከእሳት ባልሸሹ ነበር ብሎ አይጠራጠር። አቤቱ ዲያብሎስም ከባለ ሥልጣኑ ይልቅ እኔ በረታው፣ ቅዱሳኖቹንም ድል ነሷቸው ብሎ እንዳይመካ ከመንጋው አንድ በግ ቀማው በማለት እንዳይደነፋ ለእናቴ ጽኑ የሆነ ኃይለ መንፈስ ቅዱስን ስጣት ብሎ በጸለየ ጊዜ ዲያብሎስ ከቅድስት ኢየሉጣ አጠገብ ብን ብሎ ጠፋ። ከዚህ በኋላ ቅድስት እናቱ በሰማያዊ መንግሥት አባት የሆንከኝ ልጅ ሆይ ጌታ ኃይልን ሰጥቶኛልና የሚጠብቀንን ገድላችንን ፈጽመን ድል እናድርግ። እነሆ በብረት ጋኑ ውስጥ የሚነደውን እሳት በማይበት ጊዜ በለመለመ በምንጭ ላይ እንደሚወርድ ጠል ሆኖ አይቼዋለሁና አለችው። እኒህም ቅዱሳን ይህን በሚነጋገሩበት ጊዜ በውስጡ አንገትን የሚቆለምም፣ ልብን የሚያቀልጥ፣ ሆድን የሚሰነጥቅ፣ ስርን የሚበጣጥስ መሳሪያ ካለበት የብረት ጋን ውስጥ ጨመሯቸው። ከዚህ በኋላ የመላእክት አለቃ ቅዱስ ገብርኤል ከሰማይ ወረደና የብረቱን ጋን እሳት አጠፋው። ከቅዱሳኑም አንዳቸውንም ሳያቃጥላቸው የብረቱ ጋን ማቃጠሉና መፍላቱም ጸጥ አለ። ወንድሞቻችን ሆይ እንግዲህ በጭንቀታቸው ጊዜ ገድላቸውን እስኪፈጽሙ ድረስ ይህ መልአክ ከሰማዕታትና ከጻድቃን ጎን እንደማይለይ ይወቁ። ለኃጥአንም ኃጢአታቸውን ይቅር ይላቸው ዘንድ ወደ እግዚአብሔር ይጸልይላቸዋል። እኛም የዚህ የሊቀ መላእክት ቅዱስ ገብርኤልን በዓሉን በየወሩ እያከበርን አማላጅና ወዳጅ እናድርገው። በዚህም በሚመጣውም ዓለም ሊረዳን ይችላልና። የሊቀ መላእክት የቅዱስ ገብርኤል በረከቱ እኛን አገልጋዮችን ሕዝበ ክርስቲያንን ይጠብቀን ለዘላለሙ አሜን። ዳግመኛም እስክንድሮስ ሐሳቡ ሳይሳካለት ስለቀረ 14 የሾሉና የጋሉ የብረት ችንካሮች አምጥተው 7ቱን በእናቱ በኢየሉጣ አካል 7ቱን በራሱ በቅዱስ ቂርቆስ አካል ማለትም 2ቱን በጆሮቹ፣ 2ቱን በዓይኖቹ፣ 2ቱን በአፍንጫዎቹ፣ አንዱን በልቡ ይቸነክሯቸው ዘንድ ጭፍሮቹን አዘዘ። ዳግመኛም የሕፃኑን የራስ ቆዳ ገፈው እሳት ውስጥ ይጨምሩት ዘንድ አዘዘ። አሁንም መልአኩ ቅዱስ ገብርኤል መጥቶ ይህን መከራ ከእርሱ አራቀለት። ቀጥሎም በመቃን ውስጥ ጨምረው በገመድ እንዲጎትቱ ታዘዘ። በዚህም ጊዜ መልአኩ ቅዱስ ገብርኤል አዳነው። ሕዝቡም ይህን ሁሉ ተአምር ባዩ ጊዜ እግዚአብሔርን አመሰገኑት፣ ቅዱስ ገብርኤልንም አከበሩት። የቅዱስ ገብርኤል ልመናው ረዳትነቱ ለእኛ ለአገልጋዮቹ ለሕዝበ ክርስቲያን ይደረግልን ለዘላለሙ በእውነት አሜን። ሁለተኛ ምዕራፍ የቅዱስ ገብርኤል ልመናውና አማላጅነቱ ለእኛ ለአገልጋዮቹ ለሕዝበ ክርስቲያን ለዘላለሙ ይደረግልንና የመላእክት አለቃ ቅዱስ ገብርኤል ያደረገው ተአምር ይህ ነው። ሰዎች ቤተ ክርስቲያን ለመስራት ምሰሶችን ወይም አዕማዶችን ለማቆም በጀመሩ ጊዜ የበጎ ሥራ ጠላት ሰይጣን የ100 ዓመት ዕድሜ ያለው በሽማግሌ መነኩሴ ተመስሎ መጣና ወደ ሠራተኞቹና አናጺዎቹ ቀርቦ የዚህ ቤተ ክርስቲያን ሥራ ኃላፊ ማን ነው ብሎ ቢጠይቃቸው አውር ነው አሉት። እርሱም ተነስቶ ወደ አውር ሲሄድ በመንገድ አገኘውና አብረው በሚሄዱበት ወቅት ሽማግሌነቱና ደካማነቱን ለማረጋገጥ ሰይጣኑ አውቆ ተደናቅፎ በመሬት ላይ ወደቀ። ከዚያም የግድ ተነስቶ ወደ አውር ቀረብ አለና ልጅ ሆይ እርጅናዬን የወጣትነት ዘመኔንም ማለፉን ትመለከታለህ። ዓይኖቼ ፈዝዘዋል፣ ጉልበቴም ደክሟል። ነገር ግን በችሎታዬ መጠን ከእነዚህ የቤተ ክርስቲያኑ ሠራተኞች ጋር እየሠራው ራሴን በራሴ እንድረዳ ቅጠረኝ አለው።
አውርም ስለ ሁኔታው በጣም አዘነና አንተስ አርፈ ተቀመጥ፣ የምትሻውን ሁሉ እያቀረብኩ እረዳለሁ አለው። ይህ በሽማግሌ መነኩሴ የተመሰለው ሰይጣን ግን ልጄ አውር ሆይ በከንቱ ሥራ ፈት ሆኜ መቀመጥ አይገባኝም፣ እግዚአብሔር እንዳይፈርድብኝ እየሠራው እበላለሁ እንጂ። እነሆ አሁንም አንተ መድከሜንና ማርጀቴን ብትመለከትም ለእግዚአብሔር ከመገዛትና ደክሜ እየሠራው ከማገኘው ንዋይ ለድሆችና ለጦም አዳሪዎች እየመጸወትኩ በተረፈኝ ራሴን ከመርዳት መቆጠብ የለብኝም። መነኩሴ በድሎትና በምቾት ሊኖር አይገባውምና አለው። ይህን በማር የተሸፈነ ውስጡ ግን ኮሶ የሆነ የአነጋገሩን ቀልጣፋነት የሰሙ ሁሉ በጣም አደነቁ። አውርም ሰይጣኑ መነኩሴ በዚህ ሐሳቡ መጽናቱን ከተረዳ በኋላ ለቤተ ክርስቲያኑ ሥራ ውሃ እየቀዳ በውሃ ማጠራቀሚያው ገንዳ ውስጥ እንዲያጠራቅም ደለደለው። ሰይጣኑም በማድጋ ውሃ ቀርቶ ተሸክሞ በሚሄድበት ጊዜ ከቤተ ክርስቲያኑ በር አጠገብ ሲደርስ እንስራውን ከመሬት ላይ በመጣል ይሰብርና ውሃውን ያፈሳው ጀመር። ዓላማውም በባሕሩ ላይ ማድጋውን የሰበርኩት እንደሆነ ወደ አህዮች ባዶአቸውን የሚሄዱ ሊሆን ነው። ነገር ግን ምንጩ ከገዳሙ የራቀ ከመሆኑ በላይ ውሃው ትንሽ ነው። ስለሆነም እነዚህን እንስሶች ውሃ በማሸከም የተነሳ ኃይላቸውን አደክማለሁ፣ ወዲያና ወዲህ እንዲራወጡ አደርጋቸዋለሁ። የውሃው ምንጭ ይደርቃል። ስለዚህ የቤተ ክርስቲያኑ ሥራ እንዲቋረጥ አደርጋለሁ። እንግዲህ ውሃ ካልተገኘ በምን ይሰራል? የሚል አስተሳሰብ ነበር። እንዳሰበውም አደረገ። ነገር ግን ግንበኞቹና ወዛደሮቹ በብዙ ስላንጎራጎሩበት ውሃ ከመቅዳት ለግንበኞች ድንጋይ አቀባይነት አዘዋወሩት። እርሱ ግን ተንኮሉን በመቀጠል ድንጋዩን በሚያቀብልበት ጊዜ በሰራተኞቹ ራስ ላይ ድንጋይ ይጥልባቸው ነበር። ይልቁንም ሁለት ጎበዛዝት ሊያንቀሳቅሱት የማይችሉትን ታላቅ ድንጋይ አንስቶ ከሰራተኞቹ በአንዱ ራስ ላይ ጣለውና ገደለው። ቀጥሎም ያ ድንጋይ ሰውየውን ከገደለ በኋላ እየተገለባበጠ ወርዶ ሁለት ሌሎች ሰዎችን ገደለ። ያም ተንኮለኛ በሽማግሌ የተመሰለ ሰይጣን የሰውየውን መሞት በተረዳ ጊዜ በዚህ ቦታ በመቀማት ነፍስ በመግደል ብዙ የግፍ ሥራ ይፈጽማል። በእውነቱ ይህ ከሚሆን የቤተ ክርስቲያኑን ሥራ ብታቆሙ በተሻለ ነበር። ከቶ የእግዚአብሔር ፍጥረት ከሚጠፋ የቤተ ክርስቲያኑ ሥራ ቢቋረጥ አይሻልምን? በማለት በታላቅ ቃል አሰምቶ ተናገረ። እንዲህም እያለ ሲጮው የንጉሡ እንደራሴ ሹም ብዙ ሰራዊት አስከትሎ መጣ። ሽማግሌው ሰይጣንም ወደ ሹሙ ሄዶ እጅ በመንሳት ጌታዬ፣ ከንጉሡ በታች ገዢ አንተ ነህ። በዚህ አካባቢ የተፈጸመውን ልዩ ልዩ በደልና የነፍስ ግድያ ወንጀል ትመረምር ዘንድ እለምንሃለሁ። ስለሆነም ግንበኞችና አናጢዎች በአንድ ደካማ ሰው ላይ ባድማ ተነስተው በታላቅ ድንጋይ ወግረው ገድለውት ሬሳው ከዚህ ወድቋል በማለት አቤቱታ አቀረበ። አሁንም እግዚአብሔር በምድር ላይ መሪዎችን፣ አስተዳዳሪዎችን የሰየመው ቀማኞችንና ነፍሰ ገዳዮችን ለማጥፋት ሲሆን በአንጻሩም የድሆችንና የሰላማውያንን ሰዎች መብት ለማስከበር ስለሆነ ከእንግዲህ እነዚህ ሰዎች ይህን ቤተ ክርስቲያን እንዲሰሩ የምትፈቅድላቸው ከሆነ እንጃ ብዙ ሰዎች ያልቃሉ ብዬ እገምታለሁ አለው። በዚህን ጊዜ ሹሙ በሰይጣን መሪነት የሞተውን ሰው ሬሳ ለማየት በሄደ ጊዜ አውርን በቁጥጥር ስር አውሎ ወደ ንጉሡ ዘንድ እንዲወስዱት አዘዘ። ነገር ግን የደብሩ ማኅበር አባላት አውር ከእነርሱ ጋር ጥቂት ይሰነብት ዘንድ ሹሙን አጥብቀው ለመኑት። አውርም ከዚህ ከክፉ መከራ ያድነው ዘንድ ወደ እግዚአብሔር ይጸልይ ነበር።
አውርም በዚህ አይነት ጭንቅ ባለበት ወቅት የመላእክት አለቃ ቅዱስ ገብርኤል ተገልጾ እግዚአብሔር የመረጠ አውር ሆይ ደስ ይበልህ፣ ስለዚህ ነገር አትዘን፣ ሰውነትህንም አታበሳጫት፣ ፈጥነህ ሂድና ያንን ሽማግሌ ያዘው፣ በዚያን ጊዜ ማን እንደሆነ ታውቀዋለህ አለውና ወዲያውኑ ሊቀ መላእክት ቅዱስ ገብርኤል በአንጻረ ቤተ መቅደስ ሰቅሎ በግርፋት እንዲቀጣውና እንዲያሰቃየው ሰይጣኑን አስሮ ለአውር ሰጠው። ሰይጣኑም በቀድሞ ዘመን ለመፈታተን የመጣው አሁንም ሦስቱን ሰዎች የገደልኳቸው እኔ ነኝ፣ ነገር ግን አሁን አውር ከእስራቴ ይፈታኝ ዘንድ አውርን አማልደኝ በማለት በታላቅ ቃል እየጮኸ ሹሙን ተማጠነው። አውርም ሰይጣኑን በታላቅ ውርደት አዋርዶ ፈትቶ ሰደደው። እነዚያን ምውታንም በሊቀ መላእክት በቅዱስ ገብርኤል አማላጅነት የእግዚአብሔር ቸርነት አስነሳቸው። ያም ሹም የቅዱስ ገብርኤል ቤተ ክርስቲያን ሥራ እስኪፈጸም ድረስ በኔቅሎን ገዳም እንዲቀመጥ ለአውር ፈቀደለት። በዚሁ ወር በ26ኛው ቀን የልዩ ልዩ ጌጥ ሽልማት አደረገለት። እርሱም ፈጽሞ ተደሰተ፣ እግዚአብሔርንም አመሰገነው። በዚህች ሌሊት ተኝቶ ሳለ በመኝታው ላይ ታላቅ ብርሃን በራ። ወዲያውም የመላእክት አለቃ ቅዱስ ገብርኤል በፍጹም ፈገግታ ተገለጸለትና እግዚአብሔር የመረጠ አውር ሆይ ሰላም ላንተ ይሁን፣ በድካም የተገኘው መልካም ሥራ ደስ አሰኝቶኛል። ስለዚህም የሰው ልጅ ያልተጠበበበትን የክብር ቤት በሰማይ ያዘጋጅልህ ዘንድ እግዚአብሔርን ለምኜዋለሁ። ይህም ላንተ መልካም የምሥራች ይሁንልህ። ዳግመኛም ስማ ልንገርህ፣ ይህ የገዳም ቦታ በጣም መልካም ነው። ወደ እርሱ የሚመጡ ሁሉ የፈለጉትን ያገኛሉ። ድሃም ቢሆን ባለጸጋ፣ ማንኛውም ቢሆን አፍሮ አይመለስም። ይህ እንዲሆን ፈቃዴ ሆኗልና። ዳግመኛም ላስረዳ፣ ፍቅር ካለችበት ቦታ ሁሉ የእግዚአብሔር በረከት አትርቅም። ስለዚህ ማንኛውም በከፍተኛ ደዌ የተያዘ በፍቅር ወደዚህ ቦታ ቢመጣ በጌታዬ በኢየሱስ ክርስቶስ ኃይል ፈውስ ሳያገኝ እንደማይመለስ አረጋግጥልሃለሁ። የራማው ልዑል የሊቀ መላእክት የቅዱስ ገብርኤል አማላጅነቱ እኛ አገልጋዮቹን ሕዝበ ክርስቲያንን ይጠብቀን ለዘላለሙ አሜን። ቤተ መቅደስን ለመስራት የጀመረውን የረዳ ገብርኤል ሆይ የሚፈታተነውን ሰይጣን በእግር ብረት ያሰርክ በሥጋ በነፍስ ተራዳኝ። ፈጥነ ጠላቶቼን ድንጋይ ሲወረውሩብኝ እያየ በሴረኛ ዓይናቸው እስኪያነጻጽሩ አትዘገይ፣ አደራን። ሦስተኛ ምዕራፍ የራማው ልዑል የቅዱስ ገብርኤል ጸሎቱ በረከቱ ከእኛ ከአገልጋዮቹ ከሕዝበ ክርስቲያን ጋር ይሁንና ቅዱስ ገብርኤል ያደረገው ተአምር ይህ ነው። የክቡር አባት የሚሆን ኤጲስቆጶስ አውር ከዚህ ዓለም በሞት የሚለይበት ሰዓት በደረሰ ጊዜ እኔ ዮሐንስን ጠርቶ ክቡር አባት ሆይ ትጸልይልኝ ዘንድ እማልድሃለሁ፣ አባቶቼ የተጓዙትን የሞት ጎዳና እጓዝ ዘንድ የረፍት ጊዜ ደርሷልና አለኝ። ቅዱስ ገብርኤልም እንደዚሁ ሁልጊዜ በራእይ እየተገለጸ በዚህ ዓለም ላይ ለመኖር ያለ 3 ቀን አልቀረምና እውነትን አዘጋጅ ብሎኛል አለኝ። ክቡር አባት ሆይ ከሞትም በኋላ በነጭ ሐር በቀጭን ኩታ ሥጋዬን አትገንዝ፣ አስክሬኔም በሳጥን ውስጥ አታግባ። ከዚህች ቅድስት ቤተ ክርስቲያን በስተቀኝ በኩል ባለው ቦታ እንዲሁ ቅበረኝ እንጂ እኔ ኃጥእ በደለኛ ሰው ነኝና አለኝ። ከዚህ በኋላ በሐምሌ 9 ቀን በማለዳ እኔ ዮሐንስን አስጠርቶ አባት ሆይ
በጸሎትህ አስበኝ። ከዚህ ዓለም ነፍሴ ከሥጋዬ የምትለይበት ሰዓት ተቃርቧልና ዳግመኛም በጎ ምግባርና መንጎችን የመጠበቅ ችሎታ ሳይኖረኝ ወይም የማይገባኝ ሲሆን ነባቢያኑን የእግዚአብሔርን በጎች እጠብቅ ዘንድ ኤጲስቆጶስነትን ስለተሾምኩና ለሠራሁት ኃጢአት በፍርሃት ላይ እገኛለሁ። ስለሆነም አስበኝ እንጂ አትርሳኝ አለኝ። ይህንንም ተናግሮ ነፍሱ ከሥጋው ተለየች። እኛም በታላቅ ሐዘንና ለቅሶ ሥጋውን ገንዘን አስቀድሞ ራሱ ባመለከተን ቦታ በቤተ ክርስቲያኑ መካከል ቀበርነው። እኔ ደካማ የምሆን ዮሐንስም ክቡር አብ ኤጲስቆጶስ አውር በሕይወቱ ሳለ እንደነገረኝ የትሩፋቱን ዜና በትጋት አዘጋጅቼና ጽፌ አኖርኩ። በዚህም መታሰቢያው እንዲሆን አደረግን። ወንድሞች ሆይ እግዚአብሔር ኃጢአታችንን ይቅር እንዲለን ስለኛ ይለምንልን ዘንድ ለነዳያንና ለችግረኞች በመራራትና ምጽዋት በማድረግ የቅዱስ ገብርኤልን በዓል ማክበር ይገባናል። ዛሬም እግዚአብሔር ኃጢአታችንን ይቅር ይለን ዘንድ የመላእክት ሰራዊት አለቃ ክቡርና መበስር ስለሚሆን ስለ ቅዱስ ገብርኤል አማላጅነት ልዩ ሦስት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ቃኝነት በልዩ ልዩ የዜማ ስልት በማሌት በዝማሬ በምህላ ጸሎት መንፈሳዊ ምስጋናችንን ለእግዚአብሔር እናቅርብ። በደላችሁን ያጥፋላችሁ፣ ሰውነታችሁን በኃጢአት እርኩሰት ያንጻላችሁ፣ የቅሚያን ወይም የወንብድናን ሐሳብ ከሕሊናችሁ ይፋቅላችሁ። በዚህ ዓለም ዘመናቸው ከመፈጸሙ በፊት በበጎ ሥራቸው ከሰይጣን ተንኰል ያመለጡትን ዕድል ያድርግላችሁ። የአዝመራችሁን ፍሬ ያብዛላችሁ። ከማያልቀው የቸርነቱ የጌትነቱ ብልጽግና ያሳትፋችሁ። ለሽማግሌዎቻችሁ ብርታትን፣ ለልጆቻችሁ መልካም አስተዳደግንና ጤንነትን ይስጣችሁ። እናንተንም ከጥፋት ከጉስቁልና ያድናችሁ። የተንኰለኛ የዲያብሎስ የብረት መቃጥን ወይም ወጥመድ ከእናንተ ይራቅ። የምንጮቻችሁን ውሃ ያብዛላችሁ። በወንዞቻችሁ ወራጅ ውሃዎችን በመጠናቸው ያፍስስላችሁ። በአገራችሁ ሁል ጊዜ ፍጹም ተድላ ደስታ ይሁንላችሁ። መከራን ከላያችሁ ያርቅላችሁ። ሕዝቡንም በእውነትና በትክክል ያስተዳድር ዘንድ የመሪያችሁን ሥልጣን ከፍ ከፍ ያድርግላችሁ። ከመካከላችሁ የሰይጣንን ኃይል ቀጥቅጦ ያጥፋላችሁ። የመድኃኒታችን የኢየሱስ ክርስቶስን መወለድ ያበሰረ በዚህ መልአክ በቅዱስ ገብርኤል አማላጅነት የርስተ መንግሥተ ሰማያት ዕድል ፈንታችሁ ከቅዱሳን ሰማዕታት ማኅበር ጋር ያድርግላችሁ። እናንተ የአባቴ ወዳጆች ዓለም ሳይፈጠር በፊት ወደ ተዘጋጀላችሁ መንግሥተ ሰማያት ትገቡ ዘንድ ወደ እኔ ኑ የሚል የደስታ ቃልን ያሰማችሁ የመላእክት እህት በዕብራይስጥ ቋንቋ ማርያም የምትባል ቅድስትና ንጽሕት በምትሆን አምላክን በወለደች የሁላችን እመቤት በቅድስት ድንግል ማርያም አማላጅነት በሰማያዊ ንጉሥ አዳራሽ ያግባችሁ። አሜን። የራማው ልዑል የሊቀ መላእክት የቅዱስ ገብርኤል ጸሎቱና በረከቱ በሁላችን በሕዝበ ክርስቲያን ላይ ይደርብን ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር። ይቆየን።